ቆይ እናንተ ሰዎች አዲስ ቤት መገባት ነው ወይስ እንዴት ነው? እኛን መረሳት ነው? ይሄን አክል ጊዜ ሰዓት መቆየት እንዴ ምንድነው? እኔ እኮ ስራን ጨረስኩ ማለት ወይ እናንተን በቃ ቶሎ ብዬ ስራን ጨርሼ እስከ 11 ሰዓት ድረስ ውዶች እግዚአብሔርም አሁን ለምሳሌ ሴትዮዋም ትጠራለች ምናምን አይደል ሶ ሁሉም ነገር ጨርሼ የፎቅ ማየት ካለብኝም ሄጄ ማስተካከል ያለበትን ስራውን ምናምን አስተካክዬ ወደ ክላሴን ገብቼ ነው የሚጠብቃቸው ማለት ነው እነኚህ ልጆች እንደምን አይነቶቹ ናችሁ እናንተ ግን ምን ነው ሄምዬ እኔ አንድ ነገር ልንገርሽ ምን እሺ ሄም ቤትሽ ላይ የምትለቂው ቪዲዮ አሁን በጣም እየቆየሽ ነው ምን ነው እኛን ረስተሻል ረስተሽ መሆን አለበት እኛን ኦ ትላላችሁ እኔ እኮ በእናንተ ፍቅር ተይዤ ሊሞት ነው አሻንጉሊት እየለቀቁ በቃ ቀሩ ዛሬ ማበዴ ነው እያልኩ ቤቴ ላይ ሄዳችሁ ሼር ለቪዲዮ ማለት የለቀቁት ፎቶ ምናምን ማለት ነው ሁለቱም አካውንቴ ላይ ምክንያቱም በቃ የቀሩ ቤት ተስፋ ቆርጬ ነበር 10 ምንድነው 9 ሰዓት ላይ ነው የመጡት ምንድነው በቃ በፍቅራችሁ ለማበዴ ነው ዘንድሮማ በቃ ማበዴ ሌላም ነገር ማሰብ አልቻልኩም ምን እንደሆንኩ ልንገራችሁ ውዶች ዛሬ ማይኔም የሆነ ነገር ሰላምታ ከመጠየቄ በፊት መናገር አለብኝ ዛሬ የሆነ ልጆች ጋር የሆነ ልጆቹ ናቸው ወይ ጎዳኞቹም አይደሉም በማለት በአጋጣሚ ነው የተገናኘ ነው አጋጣሚ ነው ተገናኘ ነው ማለት ነው ገባችሁ ያው ብዙ ሰራተኞች መዳሞች የሆነ ቦታ ይዞ ሲሄዱ እንገናኛለን አይደል እንደዛ ተገናኘውና እኔ ደግሞ በናፍቆት ሊሞትና ሄምዬና ቡራውን እያየው ነበር ትላላችሁ ቪዲዮ ወይ አንቺ ልጅ ምንድነው አሁን እቺ ልጅ በቃ ማለት እነሱ ልጆች ምን ያርጉሽ ምንድነው አሁን ከነሱ ምን ነው የምትማሪው እኔ እኮ እነኚህ ልጅ አልወድም ሃይ እረፍ ነው ያልኩት ውዶች እግዚአብሔር ምስክሬ ማለት ነው እነሱን ሲነኩብኝ እኔ አልወድም በቃ እኔ ምርር ነው የሚለኝ ምርር አንቺ በቃ የእነሱ ፍቅር ውስጥ ገብተሽ ነው እንደዛ የከሰሽው አላለችኝም እውነት የልብ ነው የተናገርሽው አልኳት እኔ አሁን እነኚህ ልጆች ሱስ ሆኖብኛል ሰው አሁን ስለ ሄሚ አሁን አንድ ጎደኞች አሁን የሆነ ሰው ራሱ ተገኝቶ በአካል ተገናኝተን ራሱ ሄሚን ሳያት እቺ ልጅ ምንድነው ለምንድነው የምታያት ምንድነው የምትማሪው ካሉ ያን ሰው ይወላችሁ ማውኔ ቢቢ ነው የሚለኝ በእውነት ወይ በጥፊ በይ ነው የሚለኝ በጣም ነው የሚያናድደኝ ስለ ሄሚ ምንም ነገር እንዲነገረኝ ስለማልፈልግ ስለመወዳት ስለማከብራት ደግሞ በጣም ነው የምትናፍቁኝ እማቤቴ ድረሽልኝ ዘንድሮማ በቃ ማበዴ ነው በእናንተ ፍቅር ጨርቅ ልጣል ትንጥዬ ነው የቀረችኝ ኦኬ ሶ ምንድነው ዛሬ ግን ምንም ይሁን መታችኋል የኔ ቅምጥል ደግሞ እየተናደድኩን ደግሞ ውበትሽን ነግሬ ማለፍ አለብኝ በጣም ነው ያማረብሽ እናት በጣም ነው ያናደድሽኝ ግን ቪዲዮሽን ቶሎ ብለሽ ልቀቂ እንጂ እኔ ብናደድም አንቺ ውበት ሳትነግሪማ ማለፍ አልችልም ገባሽ በጣም አምሮብሻል ውብ ቆንጅዬ በቃ ምርር ብለሻል እና ደግሞ እንዴት አያችኋት በእናታችሁ እቺ ቀባጥ ልጅ እንዴት አባቱ ነው የሚያምርባት በእናታችሁ ውበት ትላላችሁ አቦ ደፍቶብሻል እግዚአብሔር ከሰውን ይጠብቅሽ የኔ ቆንጆ ስላንቺ ውበት ማሳላውራ ማለፍ የሚባል ነገር የለም እናት እኔ እኮ ነኝ እንዴ እኔ ማለት ነው እኔ ምህረት እኮ ነኝ በነገራችን ላይ በጣም ቆንጂዮች ሆናችኋል ቤታችሁ ደግሞ ወይኔ ዋው ነው ዋው በቃ ዋው ዛሬ እኔ በቃ ቤቴ ላይ ሆኜ ደን ያየሁት ቪዲዮ እንደ ማዳም ቤት ላይ ነው እንደ እኔ የሚሰራ ማዳም ቤት ላይ ነው ወይ ያለሁት አልኩት በቃ ቤቷ ቆንጂዬ ነው በቃ አሁን ይሄ ምንም የሚባል ነገር የለም እኔ ተጋቡና ልጅ ወለዱ ሌላ ነገር ተውዘው ደግሞ ይሄን ቤት በጣም ነው የሚያምረው በነገራችን ላይ እግዚአብሔር የአረብ ሀገር ቤት ነው የሚመስለውና ቤታችሁ የተባረከ ቤት ይሁንላችሁ የፍቅር የደስታ ሁሉም ነገር የሞላ ቤት ይሁንላችሁ ደግሜ ሊመርቃችሁ ብዬ ነው እና ምንድነው ትላላችሁ ለአቶ ብሩክ ምግብ ሰርታ ሚሳ ማለት ነው ትላንትና ማታ ተናዶ ነበር አይደል ለማታም ደግሞ ያው ይሄንን ለመውጣት ብላ ምግብ ሰርታ ባሏን ጠርታ ትላላችሁ ሄዳ ከእንቅልፍ አንሲታ ምግብ እያበላች አየዋት እቺ እንቆዮናሽ ልጅ ወይ ምን አባቴ ላርግልሽ የኔውን ቡጥ ውሽ ኮንቺ እኮ በቃ ወርቅ እኮ ነው ወርቅ በቃ ኔቨር ወርቅ ረረረረረረ እቴት ላላችሁ እና ማለት ነው እንደዛ ነው የሚላችሁት በጣም አምሮባችኋል በጣም ውብ ሆናችኋል እኔማ ዛሬ ይሄ ነገር ነው አለ በነገራችን ላይ ይሄ አጭር ቪዲዮ ነው የሚሰራው በዚሁ ለምን እንደሆነ ታውቃላችሁ ሰዓቱ በጣም ሄዷል እና አሁን ሰዓት ላይ ሳላውራ ከማለፍ ወይም ስለነሱ እኔ እየናፈኩ የዋልኩ ሰው ናፍቆቴንማ ሳልነግር እንደውም አልተኛም ብዬ ነው የመጣሁት ትላላችሁ ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ እንዴት ዋላችሁ ውዶች በቃ ጠፋሁባችሁ ትናንትና ማታ እንደዚህ አይነት ሰዓት ላይ በዚህ ሰዓት ላይ ነበረ ቪዲዮ ለቀቁት ወይስ እንዴት ነው ነበር እንደዛ ነገር አሁንም ደግሞ እንደዛው አርፍጄ ቪዲዮም ደግሞ የመጣው አርፍዶ ነው እና እየሰራው ነው ስለዚህ ስለነሱ ናፍቆት ለመናገር ነው እንጂ የመጣሁት ቪዲዮማ ነገ እሰራለሁ ብዬ እያሰብኩ ነበር
እና ያው ቪዲዮ እነ ሙሽዬን ቪዲዮ ለቋልና እነሱም አይቼ ነበር፣ ደስ ብሎኛል። አዎ እና ደግሞ ሄሚዬም ቡራም ዛሬም ደግሞ መጥቷል። እንዳያችሁት እንዴት አባቱ እንዲያማረብ ወይኔ እግዚአብሔር ከሰው ወይኔ ጠብቃቸው፣ ፍቅር ላይ ፍቅር ይጨምርባቸው ይላችኋለሁ። ግን ሰዓታችሁን ብታከብሩ ጥሩ ነው። ሰው እኮ እናንተ አሁን እኮ ለምሳሌ እኛ ጾም ጊዜ ላይ አሁን ለምሳሌ የሙስሊሞች ጾም ላይ ራሱ ቪዲዮ የምትለቁት ጊዜ አለ። አሁን አረብ ሀገር ላይ ስራችን ምናምን ጨርሰን የምናየው ሰዓት አለ አይደል? እንደዚህ አይነት ሰዓት ሁሉም ጊዜ ላይ ሰዓት አለ። ምክንያቱም አሁን ላይ እኛ አሁን ማዳም ቤት ላይ 7 ሰዓት ወይ 12 ሰዓት ላይ ጾም ሲሆን ማለት ነው። ጾም ጊዜ ምግብ የሚበሉ ሰዓት ነው ያ ሰዓት ማለት ነው። ምግብ የበሉትን እቃ ምናምን የምነሳው ሰዓት ነው አይደል? አሁን ላይ ግን እንደዚህ አይደለም። ገባችሁ አይደል? አሁን ቁጭ ብለን ያው ጊዜ ወይንም ስራ የሆነ ስራዎች ምናምን ካለም ሰርተን ጨርሰን የምንቀመጥ ሰዓት ላይ ነው ቪዲዮ መለቀቅ ያለባችሁ። እናንተ ግን ሰው እኮ ማለት ነው ሻወር ገብቶ እራት ባልቶ ወደ አልጋ የሚሄድበት ሰዓት ላይ ነው ቪዲዮ የምትለቁት። ግን ይሁንላችሁ። ግን ጥሩ አካሄድ እየሄደ ነው ያለው ቻናላችሁ። በጣም ነው ደስ የሚለው። ሄሚዬም ወደ 60 ወደ 260 ወደ 262 ሺህ ላይ ገብታለች ትላላችሁ። ስለዚህ ደስ ይላል አካሄዱ። በጣም ነው ደስ የሚለውና እና እንደዛ ነው የምላችሁት። ግን ሰዓታችሁን ብታገብሩ ጥሩ ነው። ግን እሱ ኦኬ ምንም አይደለም። እናንተ ብቻ ሰላም ሆኖ ሌላው ትርፍ ነው። ገባችሁ አይደል? ሰላም ከሆናችሁ ሁሉ ነገር እንደርሳለን ብዬ አስባለሁ ውዶቼ። እና በጣም ነው ያማራባችሁ። በጣም እንደዛ ውብ ስትሆኑ በጣም ነው የሚያምርባችሁ እና ደስ ብሎኛል። ግን ይሄ ማጣፋ እንትን ይሄ እኔ እንዴ ሳስበው ሰዓት መከበር ነው ያለበት። ኔቨር እግዚአብሔርን በቃ ይደብራል ነው የምላችሁት እንዴ። ቶሎ ብላችሁ ሰዓትን አክብራችሁ ቪዲዮ ሊቀቁ፣ አለበለዚያ ማለት ነው እኔማ በቃ አልችልም ነው የምላችሁት። አልችልም እና ናፍቆታችሁም አንዳንዴ እኛ ሊደፋን ነው ምናምን ትላላችሁ። በቃ እኔ አሁን ብሩክና ሄሚ እንዳያችሁት ውዶች፣ አሁን ቀን ውስጥ ላይ ሁለቴ ብናይ ይደብራችኋል? አይደብርም። ገባችሁ አይደል? እና ብሩክንም ሄሚንም በቃ ሁሌም ቀን ውስጥ ላይ ሶስቴም ባይ ምን ስለማይደብር ያለ ሱራ ከሉን ባቱና ሽስሞ ቪዲዮ ማለት ስለምፈልግ ነው የምላችሁትና ውዶቼ። ቻናላችሁን ጥሩ ማሄድ ማለት ጥሩ ላይ ነው አሁን ላይ ቪውም ያው ኦኬ እግዚአብሔር ይመስገን ደስ ይላል። ሰብስክራይብ እንደዛው። ስለዚህ ይሄንን ፍቅር በነገራችን ላይ ብሩክን ሌላ ሰው ደግሞ ቻናል ጸብ ነው የሚወደው። የብሩክና የሄሚ ደግሞ ፍቅር ነው የሚወደው ቻናላችሁ። ስለዚህ በፍቅር ስትሆኑ ብዙ ነገር መልካም ነው። ፍቅር ሆኖ በቃ እንደዚህ ነው የሚሻላቸው እና ደስ ይላል። እንደዛ አይታችሁታል። እንደዚህ አይነት ምርጥ ሚስት ስትኖር እንደምታደርግ በቃ እሷ ማታ ነው አይደል ልጁን አበሳጭታለች ታውቃላችሁ። ግን ፕራንኩ በጣም ነው የሚያዝናናው የትናንትናው ግን እሷ ግን ደግሞ ተነስታ ምግብ ሰርታ በቃ አዘጋጅታ እሱን ከእንቅልፍ ሄዳ አነሳች ማለት ነው። ምን እንቁ ሴት ምን አባቴ ላድርግልሽ ነው የምልሽ የምር። ከዛ በቃ እሱም ያው ብናደድም ባላ ጠገባ ይቅርታ አረገላት ማለት ይቅርታ አረገላት ማለት ነው። እንደዚህ አይነት አስተዋይ ሚስት ይስጣችሁ እና አስተዋይ ባል ይስጣችሁ የኔ ውዶች። አሁን የምላችሁት ከሄሚዬ ይሄን እንደዚህ አይነት ነገር ተማሩ እሺ። ባል ሲመጣ ምንድነው ምናምን እኝም እያላችሁ ከምትጀምሩ እንደዛ እንደ ሄሚዬ ረጋ ሰከን ይበሉ እሺ። እግዚአብሔር አምላክ ሰከን ያርጋችሁ፣ ረጋ በሉ። አዎ መጫወት አያስፈልግምና ሰከን ማለት ጥሩ ነው። ሰከን ማለት ለትዳርም ለህይወትም ጥሩ ስለሆነ ለሰው ልጅ ጊዜ ስጡ፣ ተረጋጉ። እንዲረጋጋ ማረጋጋት ያለበት ነገር አርጉ። ገባችሁ ይዴ? እናንተ ግን እሳት ላይ እሳትን ከምትለኩሱ አንዳንድ ሴቶች አላችሁ። ባለትዳር ሆናችሁ ራሱ ትዳርን መያዝ የማታውቁት ምድረ ጅል ማለት ነው። እንደ ሄሚ አያችሁ በዚህ እድሜ ላይ እንዴት አባ እንዴት ደስ እንደሚል እሱ አሁን ግን ይሄ በቃ ምንም አላለችም። ተነስታ ምግብ ሰርታ ቤቱን አጸድታ ጨርሳ ቂዚ ለኢራሷን ጸዳ አድርጋ ቆንጅዬ ሆና ባሉ እንቅልፍ ላይ ነው ያለው። አያችሁት? ገና አላገባችም እኮ። ብታገባ ምንድነው? የት ነው ያለው? በቃ እንቁ ምርር ያለች ልጅ እኮ ነች። በቃ ውድድድ
እንደሷ አስተዋይ ሴት ሆኖ እሺ ምድረ ቄንቅ ነው ማለት ነው። እና ማለት ነው እንደዚህ ስላችሁ እንዳይደብራችሁ እኔ ለማለት ያፈለኩት ለበቃ ወንድ ልጅም ከተናደደ ሴት ልጅ ትንሽ ረጋ ስትል ደስ ይላል። ገባችሁ? ያው እሱም ማለት ማታ ላይ ስለተነሳ ነው ምናምን ነው እንጂ ይሄን አክል የሚያናድድ ነገር አይደለም ያረጋችሁ። ገባችሁ አይደል? ነገር ግን ምንም ቢሆንም በቃ ይሄ ሁሉም ነገር ለማረጋጋት መሞከር ጥሩ ነው። እሺ በቃ ሄምዬ በቃ ጥሩ ስራ ነው የሰራሽው። አሁን አንቺ ተነስተሽ ምሳ ሰርተሽ ና ተነስ ብለሽ ይቅርታ ጠይቀሽ ምናምን ምናምን የኔ ውብ ጨረቃ እኮ ነሽ አንቺ የኔ ውድ ሁሉን ነገር እግዚአብሔር አሞልቶ የሰጠሽ ጀግና ሴት እኮ ነሽ። እሺ እግዚአብሔር ጨምሮ ጨማምሮ ልብ ስጥሽ። ተባረኪ፣ ከፍ በይ፣ ኢደጊ። በሁሉም ነገር በቁመት ሳይሆን በሌላ ነገር ሳይሆን በሁሉም ነገር በሀሳብሽ በምኞትሽ በቃ በሁሉም ነገር እግዚአብሔር ያሳድግሽ እና ኢደጊላች ይልሻሉ። የኔ ውድ በጣም ነው የምወዳችሁ ውዶች። እናንተም እንደዛም ሄሚዬና ቡራ ወዳችኋለሁ። መልካም ምሽት፣ መልካም ቀን ነው።